ሰላም ውድ የሳር ቤት ተከታታዮች፣ ዛሬ የምንወያየው ፖለቲካዊ ጉዳይ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። በተለይ የዛሬው ውይይታችን የፕሪቶሪያውን ስምምነት የተመለከተ ይሆናል። ለየት ያሉ ነጥቦችን እናነሳለን። እናንተም ሀሳብ ስጡ። በአፍሪካ ከተፈረሙ ጦርነትን የማቆም ስምምነቶች ሁሉ የበላይና ተምሳሌት ያልኩት ፕሪቶሪያም የአፍሪካዊነት እጣ ፈንታ ይገጥመው ይሆን? የመወያያ ርዕሳችን ይሄ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ጥቅምት 23 2015 በደቡብ አፍሪካ ፕሪቶሪያ ላይ ጥቅምት 23 2015 በደቡብ አፍሪካ ፕሪቶሪያ ከተማ ላይ በኢትዮጵያ ፌዴራል መንግስትና በህወሓት ኃይሎች የተፈረመው ግጭትን የማቆም ስምምነት ወይም ሴሴሽን ኦፍ ሆስቲሊቲስ አግሪመንት በተፈረመበት ወቅት አንዳንድ የስምምነቱ ነጥቦችን በተመለከትኩ ጊዜ ለምን ያ ሁሉ መስዋዕት መክፈል አስፈለገ ታዲያ የሚል ጥያቄ ማንሳቴ ትዝ ይለኛል። በአንዳንድ ነጥቦች የተሻለ ስምምነት ማድረግ ይቻል ነበረ ከሚል እንጂ ስምምነቱን ከመቃወም አልነበረም። ሁሌም ድርድር እንዲካሄድ ከሚማጸኑት አንዱ ነበርኩ ብል ማጋነን አይሆንምና ከተፈረመ በኋላም ስምምነቱ በፍጥነት ወደ ተግባር እንዲገባ ከተመኙ ሰዎችም አንዱ ነኝ። በኤኒ ሚንስ ጦርነት መቆም አለበት ከሚል ፍልስፍናና ፖለቲካ በሀሳብና በጠረጴዛ ዙሪያ ብቻ መከወን አለበት ከሚል የራሴ አመለካከት የመነጨ ነው። ስምምነቱ ላይ የተቀመጡ ነጥቦችን ትተን ግጭት ማቆሙ ላይ በብርሃን ፍጥነት ወደ ተግባር የገባበት መንገድ ግን እጅጉን ያደነቅኩትና ከጠበቅኩትም በላይ ውጤታማ የነበረ ሂደት ነበር። ስምምነቱ እንደተፈረመ ግጭቱ ይቁም ሲባል በወቅቱ በሚዲያ ወጥቶ መግለጫ የሰጠ እንኳን አላስታውስም። ስምምነቱ እንደተፈረመ ለወታደራዊ አዛዦች ትዕዛዝ ተላልፎ ይመስለኛል በፍጥነት ነበር እንዲቆም የተደረገው። ይህ በአፍሪካ ምድር ያልተለመደና የምዕራቡ ዓለም አይነት መርህን የተከተለ ስምምነት እንደሆነ አድርጌ ነበር የወሰድኩት። ብዙ በአፍሪካ የሚደረጉ ግጭትን የማቆም ስምምነቶች ወደ ተግባር የሚገቡት ሳምንታት ወይም ወራት ሁሉ እየወሰዱ ነው። በተለይ በአንድ ሀገር ውስጥ የሚደረጉ የእርስ በርስ ጦርነቶች የግጭቱ ተሳታፊ አካላት ስምምነት ፈጽመው እንኳን ወደ መሬት ወርዶ ለመተግበር ጊዜ ይወስዳል። አነሰ ከተባለ ቀናት እና ሳምንታት፣ አለፍ ስልም ወራት ሁሉ ሊወስድ ይችላል። የፕሪቶሪያው ስምምነት ግን ስምምነቱ ከተፈረመ በኋላ ምናልባትም በሰዓታት ውስጥ ከ24 ሰዓት ባነሰው ሙሉ በሙሉ የቆመ ይመስለኛል። ሰበብ እየደረደረ የሚተኩስ አልነበረም። በአጭሩ አፍራሽ ኃይል አልነበረም ማለት እንችላለን። ብዙ ተሳታፊ የነበረበት አውደ ውጊያ ስለነበር ምንም እንኳን ፌዴራል መንግስትና ህወሓት ቢስማሙም ቶሎ የመቆም እድሉ ጠባብ ነው የሚል አመለካከትና ሀሳብ ነበረኝ። ያ ግን የግል ሀሳቤ ብቻ ሆኖ ነበር የቀረው። ነገር ግን እንዴት ማድረግ እንደተደረገ ባልገባኝ መልኩ ጦርነቱ በፊሽካ በሚመስል ሁኔታ በአንድ የነበረ የቆመው። ይህ የአፍሪካን የጦርነት ታሪክ በተለይ ደግሞ የእርስ በርስ ጦርነቶችን ለሚያውቅ ሰው ትልቅ ትርጉም ያለው ስራ እንደተሰራ አድርጌ ነበር የወሰድኩት። ምንም እንኳን የፕሪቶሪያ ስምምነት ሌሎች ነጥቦች ወደ ተግባር የመግባት ሁኔታ በሁለቱም በኩል ዳተኝነት ቢታይም የጥይት ድምፅን ወዲያውኑ ለማቆም የሄዱበት ርቀትና በስምምነቱ መሰረት ምንም አይነት የጥይት ድምፅ እንዳይሰማ የተተገበረበት መንገድ እጅጉን የሚደንቅ ነበር ማለት ይቻላል። ይህን ማድነቅም ማጋነንም አይመስለኝም። በሰዓቱ ሁለቱም ኃይሎች ለወሰዱት ኮሚትመንት አድናቆት ምስጋናም ሊቸራቸው ይገባል ባይ ነኝ። በዛ ገለት ውስጥ በዛ ሁኔታ ውስጥ የነበረን ያን የመሰለ አውዳሚ ጦርነት በአንዴ በስምምነት መሰረት ማቆም መቻል በእውነት የሚደንቅ ተግባር ነበረ ማለት ይቻላል። በእኔ እይታ ያ የተተገበረበት መንገድ ለአፍሪካ ግጭትን የማቆም ስምምነቶች ሞዴል ይሆናል ብዬ አስብ ነበር። አሁንም ያን እምነቴ አልቀየርኩም። በመቀጠልም ለ3 ዓመት አካባቢ ስምምነቱን ሳይጣስ የቀጠለበት መንገድ አፍሪካ ካየቻቸው ግጭትን የማቆም ስምምነቶች ሁሉ ልዩ የሚያደርገው ይመስለኛል። በአፍሪካ ውስጥ ግጭቶችን ለማስቆም በተደረጉ ስምምነቶች በአንድ የጸና የለም ማለት ይቻላል፣ ወይም እጅግ በጣም በጣት የሚቆጠሩ ናቸው። በአንድ ስምምነት የቆሙትም ከስምምነት በኋላ ሳይቀር ብዙ ክሳራ አድርሰው ነው። ጠቅላላውን ብለን መደምደም እንኳን ባንችል ብዙዎቹ ጦርነትን የማቆም ስምምነቶች የተተገበሩት አነሰ ቢባል 4 እና 5 ጊዜ፣ አለፍ ስልም ከዚያ በላይ ስምምነቶች እየተፈጸሙ እየተጣሱ ሌላ ስምምነት እየተደረገ የህፃናት ጨዋታ በሚመስል መልኩ መርህ አልባ ስምምነቶች ሆነው እናገኛቸዋለን። በአጭሩ በአፍሪካ የሚደረጉ ግጭትን የማቆም ስምምነቶች አሰልቺ ናቸው፣
አንድን ጦርነት ለማስቆም ከ10 ጊዜ በላይ ስምምነቶች ሁሉ ተፈርመው ሊጣሱ ይችላሉ። ደቡብ ሱዳን፣ ዲሞክራቲክ ኮንጎ፣ ሱዳን እና ሌሎችም የምዕራብ አፍሪካ ሀገራትን ማየት እንችላለን። የአፍሪካ ስምምነቶች በአጭሩ ጊዜ መግዣና ኃይል ማደራጃ እንጂ ጦርነት ለማስቆም የሚፈጸሙ አይደሉም ብሎ መደምደም እስኪቻል ድረስ ተገማች ናቸው። የፕሪቶሪያ ስምምነት ግን በዚህ ረገድ የተለየ ነበረ ብል ማጋነን አይሆንም። እውነት ለመናገር መጣስ የሌለበት ለአፍሪካ ስምምነቶች ሁሉ ሞዴል ሆኖ ልምድ ሊወሰድበት የሚችል የተለየ ተሞክሮ መሆን በቻለ ነበር። እስካሁን በመጣበት ሁኔታ ቢቀጥል ምን ዋጋ አለው? አሁን ሊጣስ የመጨረሻ ምዕራፍ የደረሰ ይመስላል። እውነት ለመናገር ይህንን የጦርነት ድባብ ወደ ሰላም ከቀየሩት ለሁለቱም ኃይሎች ድልና ስኬት ነው። ይገባኛል፣ አሁን ሁኔታዎች ተወሳስበዋል። ቢሆንም ግን 2015 ጦርነቱ ሲቆም ከነበረበት ሁኔታ የባሰ ከባድ ነገር የለም። እናም ጦርነት እንዳይካሄድና የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር ማድረግ አሁንም ይቻላል ብዬ አስባለሁ። ለዚህ ተግባራዊነትም የፌዴራል መንግስት ትልቁንና የአንበሳውን ድርሻ መወጣት የሚችል ይመስለኛል። በጠረጴዛ ዙሪያ የፖለቲካ ንግግር እንዲጀመርና ያሉ ችግሮች በውይይት እንዲፈቱ፣ መሬት ላይ ያሉ ጊዜ የማይሰጡ አንገብጋቢ ጥያቄዎችም መመለስና እልባት መስጠት የሚችለው ስልጣንም ያለው አቅሙም ያለው የፌዴራል መንግስት ስለሆነ የእኔ ተስፋ የፕሪቶሪያ ስምምነት ሳይሸራረፍና ሳይጣስ ተተግብሮ ለአፍሪካ ጦርነትን የማቆም ስምምነቶች ተምሳሌት ሆኖ እንዲቀጥልና በመጻሕፍትና የተመራማሪዎች አንድ ትኩረት እንዲስብ ነው። ከፍ ስልም ይህን ስምምነት በመተግበር ሀገርና ሕዝብን ከውድመትና ከጥፋት ማዳን የሚቻልበት እውነታን መጠበቅ የሚችል ይመስለኛል። ተስፋዬ ተስፋ ብቻውን እንደማይቀር እምነትም ተስፋም አለኝ። የፕሪቶሪያ ስምምነት ግጭትን በማስቆም በኩል ብዙ ተጉዟል ብዬ ነው የማስበው። 3 ዓመት የተተገበረን ስምምነት ተጠናክሮ ሙሉ መፍትሄ ይዞ መምጣት አለበት እንጂ ወደ ኋላ መመለስ የለበትም። ይህ ስምምነት ከፈረሰ ለሀገርና ለሕዝብ ብቻ ሳይሆን ለሁለቱም ኃይሎችም ትልቅ የዲፕሎማሲ፣ የፖለቲካ፣ የስምና የኢኮኖሚ ኪሳራ ይዞ እንደሚመጣ ማወቅ አለባቸው። ጦርነቱ በምን መልኩ ሊጠናቀቅ እንደሚችል መገመትም ሆነ መተንበይ ከባድ ነው። ይዞት የሚመጣ ቀውስም ሆነ ድህረ ጦርነት የሚኖረው ፖለቲካዊና ኢኮኖሚያዊ ምስቅልቅልና ጠባሳ ለፖለቲካ ድርጅቶቹ ራሱ አስቸጋሪ እንደሚሆን ሳይታለም የተፈታ ነው። ስለዚህ ይህ ሁሉን አቀፍ ቀውስና ውድቀት ይዞ የሚመጣን አውዳሚ ጦርነት ለማቆም በሁለቱም ወገን ያሉ ኃይሎች የፌዴራል መንግስትም ሆነ ህወሓት ኃላፊነት ሊወስዱና ኃላፊነትም ሊሰማቸው ይገባል። ለህዝብና ለሀገር ብቻ ሳይሆን ለፖለቲካዊ ህልውናቸውና ለስማቸውም ሲሉ ሰላሙን ማስጠበቅ ለሁለቱም ትልቅ ስኬት፣ ለህዝብና ለሀገር ደግሞ ትልቅ እፎይታ እንደሆነ ማሰብ አለባቸው። ጦርነቱ ከተጀመረ ሁለቱም ኃይሎች ከመጀመሪያው ጦርነት በባሰ መልኩ እጅግ አውዳሚ ለማድረግ እንደተዘጋጀው መገመት ይቻላል። ብዙ ዝግጅት የተደረገበትና ብዙ ኢንቨስት የተደረገበት ጦርነት ስለሚሆን ከመጀመሪያው በበለጠ እጅግ አውዳሚ እንደሚሆን ሳይታለም የተፈታ ነው። ይህ ደግሞ ለህዝብም ሆነ ለሀገር ይዞት የሚመጣ ቀውስ እና የሚያኖረው ጠባሳ እጅጉን ከባድ ያደርገዋል። ስለዚህ ከእልህና ከመፎካከር ወጥተው ሰላም ለማስፈን ቢሰሩ ሁለቱም ህዝብም ሆነ ሀገር አትራፊ ይሆናል። በነገራችን ላይ ይህን የመሰለና ሰላምን ለመመለስ ረጅም ርቀት የሄደን ስምምነት መጣስ ለሀገርም መጥፎ የታሪክ ጠባሳንና መጥፎ ልምምድን ጥሎ ያልፋል ብዬ አስባለሁ። ለህግና ለመርህ የሚኖረን ምልከታ ሊቀይር የሚችል አሁን ከሚደርሰው እልቅትም ሆነ ቀውስ አልፎ የሀገርም የህዝብም ስም የሚያጠለሽ መለመድ የሌለበትን ታሪክና ትርክትን ጥሎ የሚያልፍና ታሪክን በመጥፎ ጎኑ የሚጽፍ ሆኖ እንደሚያልፍ ጥርጥር የለኝም። ይህ ከመሆኑ በፊት ሰላምን በመመለስና ሀገርን በመታደግ ታሪክ የሰራውንና ይህ ታሪካዊ ስምምነት ለመተግበር ፖለቲከኞች ፌዴራል መንግስትና ህወሓት ላሳዩት ቁርጠኝነትና እስካሁን የመጡበት ርቀትም ወደ አመድነት የሚቀይር በመሆኑ ሊያስቡበት ይገባል። ሀገርና ህዝብ በእጃቸው ነውና። በበኩሌ እንደ አንድ ሰላም ፈላጊ ዜጋ ለዶክተር አብይ አህመድ እና ለዶክተር ደብረጽዮን ገብረ ሚካኤል ለጠቅላይ ሚኒስትር ዶክተር አብይ አህመድ እና ለህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንዲሁም ሌሎች የፖለቲካ ተዋናዮች ተማጽኖዬን አቀርባለሁ። ሰላም ለሀገራችን፣ ሰላም ለዓለማችን፣ ሰላም ለሰው ልጆች ሁሉ ይሁን።